ማርታ ዳጣን ዲኤንኤ ለማስመርመር ወስናለች ማለት ነው። ከእጇ ከጥፍሯ ላይ አሻራ ወስዳለች። የሰላም ልጅ መሆኗና አለመሆኗን ለማረጋገጥ እንግዲህ ወስናለች ማለት ነው። ሌላ ደግሞ ደረጀ እንግዲህ ማርታ የጠረጠረችው ዳጣ የእሱ ልጅ መሆኗን መስሎታል ማለት ነው። ነገር ግን ማርታ ዳጣ የደረጀ ልጅ ትሆናለች ብላ በጭራሽ አልጠረጠረችም፣ አላሰበችም ማለት ነው። ነገር ግን የሰላም ልጅ ትሆናለች ብላ ስላሰበች ዲኤንኤ ለማስመርመር ወስናለች። ሌላ ደግሞ አብጌል ለዳጣ አልነገረቻትም ማለት ነው። በሱ ፋንታ እንግዲህ ያንን ምስጢር እንድትነግራት ናታንን እንድትተው ነው የነገረችው ማለት ነው። ተይው እኔ በራሴ መንገድ እደርስበታለሁ አውቃለሁ ብላ ትታለች ማለት ነው። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። ክፍል 88 ተለቋል። ማርታ እንግዲህ ደረጀ እንደ ዋሸ ነግራታለች ማለት ነው። ነግሯለች ማለት ነው። ደረጀ ዋሽተኸኛል፣ ዳጣ የሲሳይ ልጅ እንዳልሆነች አውቃለሁ፣ ዋሽተኸኛል፣ እውነቱን አትነግረኝም ብላ ብለው እንግዲህ ደረጀ ምንም ነገር ማለት አልቻለም ማለት ነው። ዝምታውን ነው የመረጠው። በሌላ በኩል ደግሞ ዳጣ እንግዲህ እውነታውን ለማወቅ በጣም ጓጉታለች። ስለ እናቷ ለማወቅ እናቴ ማን ናት? ምንድን ናት? የት ነው ያለችው? ብላ በጣም ጓጉታለች ስለሷ ለማወቅ። ያንን ደግሞ አብጌል ታውቃለች፣ ደብዳቤውን አንብባለች ብላ ለመጠየቅ እሷ ክፍል ስትሄድ እንግዲህ እሷ ደግሞ ያንን ምስጢር ስለሷ ለመንገር እንግዲህ በሌላ መንገድ ልትጠቀምባት ነው ያሰበችው ማለት ነው። ያንን ምስጢር ማወቅ ከፈለግሽ፣ ምን እንደተጻፈ ማወቅ ከፈለግሽ ናታንን ተይው ብላታለች ማለት ነው። ዳጣ ግን አልሰማቻትም። በቃ ተይው አትንገሪኝ፣ ደረጀን ጠይቀዋለሁ፣ በራሴ መንገድ እደርስበታለሁ ተይው ብላታለች ማለት ነው። ሌላ ደግሞ ውሃ እንግዲህ ያንን የሰው ልጁን የቀበሩበትን ቦታ ለመቆፈር እየሞከረች ነው ያለችው ማለት ነው። እንግዲህ ምንድነው ጤፍ ነው እዚህ ጋር የተዘራ ብላ ለመቆፈር እየሞከረች ነበረ። በነገራችን ላይ ግን ያ ልጅ የሞተ አይመስለኝም። የአብጌልን ለማስተማር እንደዛ ያደረጉት ይመስለኛል ማለት ነው። ምክንያቱም ደረጀ እንግዲህ ይሄን ነገር ያደርጋል ብዬ አላስብም። ምክንያቱም የጥሩ ሰው ገጸ ባህሪ እየተጫወተ ስለሆነ በዚህ መንገድ የሰውን ሞት ይደብቃል ብዬ አላስብም። እንግዲህ አብረን የምናየው ይሆናል። በሌላ በኩል እንግዲህ ዳጣ አሁንም ናታን አልተወችም ማለት ነው። እንዲነግራት በጣም እየጠየቀችው ነበረ። እሱም ደግሞ ምንም አላውቅም፣ ምንም የማውቀው ነገር የለም፣ ምንም አልነግርሽም ወይም ደግሞ አባዬን ጠይቅ ብሏታል ማለት ነው። እንግዲህ እሱ በራሱ ልነግራት አልፈለገም። ሌላ ደግሞ ማርታ እንግዲህ ዲኤንኤ ለማስመርመር ወስናለች። እንግዲህ ሰላም ጋር ሄዳ ከጥፍሯ ላይ እንግዲህ የጥፍሯን ሰውነቷን ነክታ እንግዲህ እንትን አሻራ ወስደዋለች ማለት ነው። እንግዲህ ሰላምና ዳጣ እናትና ልጅ መሆናቸውን ለማረጋገጥ እንግዲህ ወስናለች ማለት ነው። ሌላ ደግሞ ደረጀ ነው። እንግዲህ ደረጀ ማርታ የጠረጠረችው ዳጣ የእሱ ልጅ መሆኑን መስሎታል። ስለ ሰላምን ትቷለች። የሰላምን ነገር ረስተዋለች። ዳጣ ሰላም ልጅ መሆኑ አምናኛለች፣ አለመሆኗን አምናኛለች እያለ ነው። ነገር ግን እሷ ያሰበችው ደረጀ ይሄንን ነገር አያደርግም፣ ዳጣ የሰላም ልጅ ልትሆን ትችላለች ብላ ነው እንግዲህ ያሰበችው ማለት ነው። በሌላ በኩል ደግሞ ደረጀ እነግራታለሁ እሷ በራሷ መንገድ ከምትደርስበት እኔ በራሴ እነግራታለሁ እያለ ነው ያለው ማለት ነው። ሌላ ደግሞ ከዳጣ ላይም ወስዳለች ማለት ነው። እንግዲህ አብጌልም ደግሞ ይሄን ነገር እያበረታታቻት ነው ያለችው። በተጨማሪ ደግሞ ሰላም ዳጣ የሰላም ልጅ ብቻ ሳትሆን የአባዬም ልጅ ነው የምትሆነው። ባይሆን ኑሮ አባዬ ለምን ይደብቃት ነበረ? ለምን ይደብቅሻል? ይሄን ነገር ሊደብቅሽ አይችልም ነበረ። የእሱ ልጅ ባትሆን የእሱ ልጅ ነው የምትሆነው። የሰላም አሻራ ሰላምና የዳጣን አሻራ ብቻ ሳይሆን የአባዬንም መውሰድ አለብሽ፣ ማረጋገጥ አለብሽ እያለች ነበረ ሰላም
ማርታ ግን ታናዳ እንግዲህ እንዴት እንደዚህ ትያለሽ እያለቻት ነው። ማርታ ደግሞ ደረጀንም ሆስፒታል ትወስደኛለህ እያለች ማለት ነው። እንደዚህ ስትለው እንግዲህ በእርግጠኝነት በቃ ማርታ ዲኤንኤ ለማስመርመር እየሞከረች ነው ያለችው እንጂ እዛ ሆስፒታል ለመሄድ አታስብም ነበረ። ምን ልትሰራት ነው የምትሄደው እዛ እያለናሉ ማለት ነው። እንግዲህ ለናታን እየነገረው ነበረ። ናታን ደግሞ ለሌላ ጉዳይ ይሆናል ለምን ይህን ነገር አታደርግም እማዬ እያለት ነበረ። ነገር ግን ደረጀ እሷ ይሄንን ነገር ነው አትተውም። አንዴ እውነታው ካልደረሰችበት እሷ ልትተው አትችልም። ስለዚህ በራሴ መንገድ ራሴ እነግራታለሁ እሷ በራሷ መንገድ ሳትደርስበት እያለ ነው ያለው ማለት ነው። እውነታው ምንም ያህል ቢቆይም ማወቀው መውጣቱ ስለማይቀር እንግዲህ ደረጀ በራሱ ቢነግራት ይሻላል ማለት ነው። ሌላ አርጁን ነው እንግዲህ አርጁን አሁንም ጓደኛውን መፈለጉን አልተወም ማለት ነው። አሁንም እየፈለገ ነው ያለው፣ ወደዛ ቤት እየተመላለሰ ነው ያለ ማለት ነው። እንግዲህ ጓደኛዬ እዚህ ቤት ውስጥ ነው ያለው፣ እዚህ ቤት ውስጥ ጠብቃችሁ ነው ያለ እያለ ነው ያለ ማለት ነው። ለአብጌልም ደውሎ እንግዲህ ጓደኛዬ የት ነው ያለው? የት ነው ያደረጋችሁት? አግታችሁታል ወይ እያለ እየጠየቀ ነበረ። ካልሆነ ጓደኛዬ ነጌታት ካለቃችሁ ፖሊስ ይዤ ይመጣለሁ እያለት ነበረ። እንግዲህ ለአብጌል አብጌልም ደግሞ በተቃራኒ እያስፈራራችሁ ነበረ ማለት ነው። እንዲሁም እሱንም እያስፈራራችሁ አሳስርሃለሁ እያለች ነው ማለት ነው። ሌላ ደግሞ እንግዲህ ይሄን ፓርታ ለደረጀ እየነገረችው ነበረ። ከዚህ ሀገር መሸሽ አለብኝ፣ ከዚህ ሀገር ላከኝ ወደ ፈለክበት ሀገር ይሁን አንተ የምትፈልገው ሀገር ይሁን፣ ግን ከዚህ ብቻ ላከኝ፣ ከዚህ መሄድ እፈልጋለሁ እያለች ነው እንግዲህ አብጌል በጣም ፈርታለች ማለት ነው። በተጨማሪም ደግሞ ራስ ወዳድም ጭምር ናት ማለት ነው አብጌል። እንግዲህ አርጁ እያስቸገራት እንደሆነ እንግዲህ ለአባቷ እየነገረችው ነበረ። እንዴት ነው እስካሁን ድረስ ቤት ይመጣሉ እያለ አርጁ ወይ መታሰር አለበት ወይ ደግሞ እንግደለው እያለች ነበረ። እሱ ካለ እያሳስረኛል እያለች ነው ማለት ነው። እንግዲህ አባትየውም መልሶ አንቺ ከምታሰሪ እሱ ከሚሞት የትኛው ይሻላል ስላት፣ እንግዲህ እሱ ቢሞት ይሻላል እንዴት ነው እኔ የምታሰረው እያለች ነው ማለት ነው። እንግዲህ ይሄ ናት ራስ ወዳድ ናት ማለት ነው። እንግዲህ አብጌል አንድ ሰው እንዴት ነው ከአንዱ ስህተቱ የማይማረው? ያኛው ልጅ ሞታል ተብላ እንግዲህ እየተነገራት እያለ እንግዲህ ያንን አምና እያለ አሁን ደግሞ እሷ ከመታሰር አሁን ደግሞ ሌላኛው ልጁ ሞት ይሻላል እያለች ነው ማለት ነው። ይሄ ምን ያህል ራስ ወዳድ እንደሆነች ነው እንግዲህ የሚያሳየው። ሌላ ዳጣም እንግዲህ ፈርታለች። ስለ እናቷም ለማወቅ በጣም ጓጉታለች። የኔ እናት ማወቅ እፈልጋለሁ፣ የት ነው ያለችው፣ ማነች እያለች ነው ማለት ነው። በተጨማሪም ደግሞ ይሄ ቤት እኔ እዚህ ከመጣ በኋላ ነው ይሄ ቤት መበጥበጥ የተጀመረው፣ በእኔ ምክንያት ነው ይሄ መጨቃጨቅ እየተጀመረው ማለት ነው። ስለዚህ እኔ እናቴን ማግኘት እፈልጋለሁ፣ እናቴን ማወቅ እፈልጋለሁ እያለች ነው ማለት ነው። እንግዲህ ዳጣም ብትሆን እናቷን የማወቅ መብት አላት። በጣም በእናትና በአባት ጥፋት እሷ ይሄን ያህል መሰቃየት የለባትም ማለት ነው። እንግዲህ እነሱ ሁለቱ ባጠፉ ጥፋት እሷ እየተቀጣች ነው ያለችው ማለት ነው። ስለ እናቷ አታውቅም። ስለዚህ እናትና አባት ሳታውቅ ነው ያደገችው። አሁን ደግሞ በመጨረሻ አባቷ ስታውቅ ደግሞ ስለ እናቷ ማወቅ አልቻለችም ማለት ነው። ሆኖም ግን ይሄ ቤትም ደግሞ አሁን በእሷ ምክንያት እንደዚህ ሲሆን እሷም ደግሞ ከነሱ የባሰ በጣም እየተጨነቀ እያሰበች ነው ያለችው። ሌላ እንግዲህ ደረጀት ማርታ ምን ሆነሻል? ሆስፒታል ስለምንድን ነው መሄድ የፈለግሽው? ምንድን ነው የምትሰሪው? እያላት ነበረ። እሷን ደግሞ እውነታውን ለማወቅ ነው የፈለግኩት፣ እውነታውን ለማወቅ ነው እዛ የሚሄደው እያለች ነው ማለት ነው። እንደዚህ ስትለው እንግዲህ ደረጀ በጣም ነው የደነገጠ ማለት ነው። እንግዲህ እሷ የሆነ ዲኤንኤ እንዳስመረመረችው እርግጠኛ ሆነበት ይሄን ማለት ነው። አሁን እንግዲህ ደረጀ እውነታውን ይናገራል አይናገርም የሚለው ነው። ግን እውነታው የሚናገር የሚያወጣ ይመስለኛል። ምክንያቱም
ማርታ በራሷ መንገድ ትደርስበታለች ብሎ ስለሚያስብ ዳጣ የእሱ ልጅ መሆኗንም ይናገራል ማለት ነው። እንግዲህ በዚህ መንገድ ሁለቱ ምስጢር ይወጣል ማለት ነው። ዳጣም እናቷን ታውቃለች፣ ማርታም ደግሞ የሁለቱም እውነታ ታውቃለች ማለት ነው። ውድ ቤተሰቦቼ በክፍል 89 እንግዲህ አብረን የምናየው ይሆናል። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሰላም ሁኑ።